ተማሪዎች በቀጣይ ሌሰን ተመልሰናል። ከዚህ ቀደም ዩኒፎርን ጀምረን ነበር ያቆምነው። እስከ ክርስቲያን ኪንግደም ምን ይመስላል የሚሉትን ቤዚክሊ ያሉትን ሁኔታዎች ተመልክተን ነበር። እንደገና ደግሞ ስለ ቤተ ክርስቲያን ክፍፍል እንደዚሁም ስለና አቡነ እስጢፋኖስን ጨምሮ ትልልቆቹ አባቶች እንደዚሁም ስለ የገዳማት ግንባታ ስርዓት በጥቅሉ የተመለከትንበት ሴሽን ነበር የነበረ። አሁን ደግሞ የምንመለከተው ሪቫይለሪ ቢትዊን ዘ ክርስቲያን ኪንግደም ኤንድ ሙስሊም ሱልጣኔት የሚለውን ነው የምንመለከተው። ማለትም ቀጥታ ወደ አማርኛ ስንመልሰው በክርስትና መንግስትና በእስልምና ሱልጣኔቶች መካከል የነበረው ፉክክር እና ክፍፍል ምን ይመስላል የሚለውን ነው የምንመለከተው ማለት ነው። The cause from the rivalry, the ambition to control trade route to communities that pass through the lead to rivalry between Solomonic ruler and sultanate of Ifat ይላል። እንግዲህ ለፉክክሩ መንስኤ ወይ ደግሞ ኮዝ ኦፍ ሪቫይለሪ የሚባለው እንግዲህ ዘ አምቢሽን ቱ ኮንትሮል ትሬድ ሩት ነው። የንግድ መስመሩን በዜላ በኩል ያለው የንግድ መስመር ለመቆጣጠር ቁሳቁሶችን ለመቆጣጠር የነበራቸው ፍላጎት በሰለሞናዊ ገዢዎችና በኢፋት ሱልጣኔቶች መካከል ወደ ፉክክር እንዲገቡ ዋነኛ ምክንያት እንደሆነ ታሪክ ይነግረናል ማለት ነው። ዘ ፈርስት ሪኮርድ ኮንፍሊክት ቢትዊን ዘ ክርስቲያን ኪንግደም ኤንድ ኢፋት ቶክ ፕሌስ ኢን 3028 ይላል። እንግዲህ ምንድነው የሚለው በክርስቲያን መንግስትና በኢፋት መካከል የተመዘገበው የመጀመሪያ የሚባለው ግጭት እንግዲህ በ1328 ወይም ደግሞ በ1328 አካባቢ ነው ሪኮርድ የተደረገው ነው የሚለው። በታሪክ የመጀመሪያ ጊዜ በሁለቱ መካከል የነበረ ጦርነት ነበረ ማለት ነው። It was because of the Muslim Sultanate organized their armies to take military action against the Christian kingdom ይላል። ምክንያቱም እንግዲህ ሱልጣኔቶቹ ምንድን አድርገው ነበር? የክርስቲያን መንግስትን በጦር ኃይል ለመውጋት ዝግጅት ሲያደርጉ ጦርነቱ ሊጀምር ይችላል ወይም ደግሞ ምክንያት ሆኗል ለዛ በሁለት መካከል ለነበረው ኮንፍሊክት ማለት ነው። ሱልጣኔት ኦፍ ኢፋት ሀቃዲ ዘ ፈርስት ስቶፕድ ማርቸንት ቢሎንጊንግ ቱ ክርስቲያን ኪንግደም አምደ ጽዮን ኮንፊስኬቲንግ ዘ ጉድ ኤንድ ካፕቸሪንግ ኢምፕሪዝመንት ዘ ኪንግ ኤጀንትስ ኤንድ ምንድነው እያለን ያለው እንግዲህ ኢፋቶች ከዚህ ቀደም እንደተመለከት ነው ሀቃዲ የሚባለው ቀዳማዊ ሀቃዲ የሚባለው የአጼ አምደ ጽዮንን ነጋዴዎች እያስቆመ በዛ መስመር የሚያልፉትን እንደዚሁም እቃቸውን መውረድ ሲጀመረ እንደዚሁም ከካይሮ ሲመለሱ የነበሩ የንጉሱ ወኪሎች ወይ ደግሞ ሪተርን ፍሮም ካይሮ እያደረጉ የነበሩ የተመላሾች ትይንታይን የሚባሉ ማርኮ አስሮ ነበር። ይሄኛው ለኮንፍሊክታቸው ዋነኛ ምክንያት ሆነ ማለት ነው። ዞስ አክሽን ፎርስድ አምደ ጽዮን ዌጅ ካምፔን አጌንስት ሀቃዲ ዘ ፈርስት ኤንድ ዲፊትድ ቶክ ሂም ፕሪዝን ኤንድ ኢቬንቹዋሊ ሪፕሌስድ ኢት ባይ ሂዝ ብራዘር ሰበርዲን ይላል። እነዚህን ድርጊቶች ተከትሎ አምደ ጽዮን እንግዲህ በሀቃዲ ቀዳማዊ ላይ ዘመቻ እንዲያደርጉ አደረጋቸው ወይም ደግሞ አስገድዳቸው። እንደዚሁም አሸንፈውም እስረኛ ያደረጉት ወይም ደግሞ ወደ ፕሪዝን ከተቱት። ይህም ብቻም አይደለም፣ በምትኩ ወንድሙ እንዲሾም ሆነ ማለት ነው። ኔክስት ሰበርዲን የሚባለው ወንድሙ ማለት ነው። ኔክስት ደግሞ የምትመለከቱት እንግዲህ ቦዝ ኢፋቴን ፈተጋር ከማንደር ዘ ሰባርዲን ይላል። እንግዲህ ኢፋትም ሆነ ፈተጋር በሰዓቱ በሰባርዲን ቁጥጥር ስር ሆኑ ወይም ደግሞ በጦርነቱ ምክንያት ኢፋት ፈተጋር የተባለው አካባቢዎች በአንድነት ተሿመ በማስር በቀደም ሲል ሲያስተዳድር በነበረው በሰባርዲን ስር እንዲሆኑ ወይም እንዲካተቱ ኦፖርቹኒቲ ፈጠረ ማለት ነው። ዘ ሱልጣኔት ኦፍ ሀዲያ ኤንድ ዳዋሮ ሜድ አን አሊያንስ ዊዝ ሰባርዲን ይላል። እንደዚሁም የሀዲያ እና የዳዋሮ ሱልጣኔቶች ከሰባርዲን ከአዲሱ ገዢ ጋር ህብረት ፈጠሩ ወይም ደግሞ አንድነት ፈጠሩ። የሀዲያ የዳዋሮ መሪዎች እንግዲህ የክርስቲያን መንግስትን ለመቃወም ከሰባርዲን ጋር እንቅስቃሴ እያደረጉ እንደሆነ ትረዳላችሁ በዚህ አማካኝነት ማለት ነው። ያት ይላል ኢፋት ወዝ ዲፊትድ ኤንድ ሰባርዲን ወዝ ካፕቸርድ ኦን ሂዝ ሪትሬት ይላል። ሆኖም ኢፋቶች ተሸነፉ ወይም ደግሞ ዲፊት ሊደረጉ ቻሉ። እንደዚሁም ሰባርዲን በማፈግፈግ ሊያመልጥ ቻለ ከክርስቲያን ኪንግደም። ምንም እንኳን ጥምረት ቢፈጥሩም ተደራጅተው ለክርስቲያን ኪንግደም ችግር ለመሆን ቢሞክሩም የኢፋት ጦር ተሸንፎ መሪው ሰባርዲን ለመምረጥ ሲሞክር ተይዞ ነበር ወይም ደግሞ ዲፊት እንዲደረግ ምክንያት ሆነበት ማለት ነው። ሪፕሌስ ባይ ሂዝ ብራዘር ጀመልዲ ይላል። ቀጣይ ላይ እንግዲህ በወንድሙ ተተካ። እሱም ደግሞ ጀመልዲን የሚባል ወንድም ነበረው፣ በእሱ እንዲተካ ሆነ። ሰባርዲን ከተያዘ በኋላ ወንድሙ ጀመልዲን በቦታው ተተክቶ መሪ ለመሆን በቅቷል ማለት ነው። አስ ሪዛልት ኢፋት ፈተጋሪ እንደዋሮ ዌር እንግዲህ ኮርፖሬትድ ሆኖ አንድ ላይ ሊቀመጡ ይችላል። በዚህ ምክንያት ኢፋትም ፈተጋርም እንደዚሁም ዳዋሮ ጠቅልል ብለው አንድ ላይ ተያይዘው
አንድ ሙስሊም ስቴት ለመሆን ቻሉ፣ በጦርነቱ ድል ምክንያት ማለት ነው። ሶስቱም ግዛቶች መንግስት ቁጥጥር ስር፣ ነገር ግን መንግስት ባስቀመጠው የገቨርንመንት ስርዓት ወይ ደግሞ በጀበልዲን ስር ሊቀመጡ ወይ ደግሞ ሊካተቱ ችሏል ማለት ነው። አመደ ጽዮን ሪኳየር ፍሮም ዘ አኑዋል ትሪቢዩት ኤንድ ፍሪደም ኦፍ ሙቭመንት ፎር ኦል ካሪቫንስ ትሩ ዘይላ ይላል። ምንድን ነው ያደረገው? ከዛ በኋላ አመደ ጽዮን ከነሱ አመታዊ ግብርን መሰብሰብ፣ በዚህ ላይ በሚያልፍ የንግድ ተሳታፊዎች ላይ ነፃ እንቅስቃሴዎች እንዲያደርጉ ጥበቃ ማድረግን አጠቃለለ። ንጉሱ እንደዚህ ግዛቶችን እያስከበረ የንግድ መስመሮችን እያስጠበቀ፣ ነገር ግን አኑዋል ትሪቢዩት ወይ በአመት የሚከፈል ግብሮችና ቀረጦችን ግን ይሰበስባቸው ነበረ ማለት ነው። It was based on those grounds that some member of the Walasma moved their seat of power further east to Adal for where they continue their struggle ይላል። በእነዚህ ምክንያቶች የተነሳ ወይም ቀደም ሲል ቤዝድ ኦን ግራውንድ ኮዞቹን ተነስተን የወላስማ ቤተሰብ አባላት እንግዲህ የመሪነት መቀመጫቸውን ወደ ምስራቅ እንደዚሁም ወደ አዳል በመውሰድ ትግላቸውን ቀጠሉ። ወይም እንደ ሌሎቹ አልነበሩም፣ የአዳሎቹ ማለት ነው። እንግዲህ የወላስማ ነገስታት ተሸንፈዋል፣ ወይም ደግሞ ቤተሰቡ የፈለገ ቢንኮታኮትም እንኳን ወደ ምስራቅ ራቅ ባሉ ግዛቶች እንደ አዲስ ትግልን መሰረቱ ወይም ደግሞ ንቅናቄ ማድረግ ጀመሩ። አዳሎ ዘ ብራንች ኦፍ ወላስማ ፋሚሊ ስፕሪንግ ፍሮም ኢፋት ኤንድ ስታብሊሽድ ሀረር ኢን 1367 ይላል። እንግዲህ በ1367 ላይ እንግዲህ አዳል ከኢፋት ተገንጥሎ የወጣ ማህበረሰብ ነው። ማለትም ቀደም ሲል ኢፋት ከነበሩ አባላት ተገንጥለው የወጡ የተወሰኑ ፋሚሊዎች የወላስማ ፋሚሊ አባላት ወደ ሀረር ከደረሱ በኋላ የተመሰረተ የወላስማ ቤተሰብ ቅርንጫፍ አባል አድርጋችሁ መመልከት ትችላላችሁ ማለት ነው። ዳከር was the first center in 1520, changed to Harar and 1576 to Ausa in Ifat due to Oromo pressure ይላል። እንግዲህ ዳከር የሚባለው ወይም ቀደም የተመለከት ነው የመጀመሪያው ማዕከል ነበር የነበረው ወደ ሀረር ከተሰደዱ በኋላ፣ ነገር ግን በ1520 ወደ ሀረር እንደዚሁም በ1576 ደግሞ በኦሮሞ ተጽዕኖ ምክንያት ወደ አፋር ወይ ደግሞ ወደ አፋር እንዲቱ ፕሬዠር አማካኝነት ወደ አፋር አውሳ እንዲቀየር ወይ ደግሞ እንዲሸሹ አድርጓቸዋል ማለት ነው። እንግዲህ የአዳል ዋና ከተማ በየዘመኑ ከዳካር ወደ ሀረር እንደዚሁም በኋላም ወደ አውሳ እንደተሸጋገረ የምትመለከቱበት እንቅስቃሴዎችን የምታዩበት ነው ማለት ነው። ሃቪንግ ሎስት ኢፋት ዘይ ሙቭድ ዜር ሴት ኦፍ ፓወር ፈርደር ኤስተርን ቱ አዳል ይላል። ስታብሊሽድ ባይ ሀቃዲ ዘ ሰከንድ ኤንድ ሰዳዲን ይላል። እንግዲህ ምንድን ነው የሆነው? ፎር ዘይ ኮንቲኒው ዜር ኢፈርት ቱ ሪከቨር ዜር ሎስ ይላል። እንግዲህ ኢፋትን ካጡ በኋላ ቀጣዩ የመንበር ስልጣናቸውን ወደ ምስራቅ ወደ አዳል በተለይ ቀደም ሲል እንደተመለከት ነው በአቃዲ ዳግማዊ በሰዓድ አዲን የተመሰረተው እንግዲህ ወደዛ ስልጣን እንዲዘዋወር ሆኗል። ከዚያም ያጡትን ስልጣን ለመመለስ ጥረታቸውን ቀጥለዋል ወይም አልተቀመጡም ማለት ነው። መሪዎቹ ኢፋትን በጦርነት ስለተቀሙ ብቻ አልተውም። አዳል ላይ መሽገው ወይም ደግሞ እዛ ሄደው አንድ አዲስ ራሳቸውን አዋቅረው የጠፋውን ግዛታቸውን ለማስመለስ እንቅስቃሴያቸውን እንደቀጠሉ ትረዳላችሁ። በዚህ አማካኝነት ቱ ቼክ ዜር አታክ ኦን ዘ ሃይላንድ ዘ ሰክሰሰር ኦፍ አመደ ጽዮን ኤንድ ቱ ኮንዳክት ሪፒት ካምፔን ኢንቱ ሎላንድ ይላል። እንግዲህ በደጋማ ቦታዎች ላይ የሚደርሱ የደግሞ ሃይላንድ አካባቢዎች ላይ የሚደርሱ ጥቃቶችን ለመከላከል እንግዲህ የሚደርስባቸውን ጥቃት ለመከላከል የአመደ ጽዮን ተከታዮች ወደ ቆላማ ቦታዎች ተደጋጋሚ ዘመቻዎችን ማድረግ ነበረባቸው በከፍተኛ ጥቃት። ምክንያቱም አዳል ወደዛ ሸሽቷላ። አዳል የሚመጣው ጥቃቶችን ለማቆም እንደ የክርስቲያን ነገስታቶች ወደ ታችኛው የሀገሪቱ ክፍል እየወረዱ መዋጋት በፊት ሃይላንድ ስፍራዎች ላይ የሚደረጉ ውጊያዎች አሁን ሎላንድ ስፍራዎች ላይ ሜጀርድ ሆነው ወይ ደግሞ በተለየ ሁኔታ ይታዩ ነበረ። ዞስ ኢንክሉዲንግ አመደ ጽዮን ሰን የአመደ ጽዮን ልጅ ሆነው እንግዲህ ሴፍ አርድ የሚባለው እንግዲህ በ1344 እስከ 74 የነበረው ማለት ነው። እንደዚሁም ደግሞ ሰክሰሰር ሂሳን ፈርስት በንዋየ ማርያም የሚባለው እንደዚሁም ደግሞ ሌተር ዳዊት ከዛ በኋላም እንግዲህ በዳዊት አማካኝነት ሰክስ ባይ ሂሳንቱ ቴዎድሮስ ፈርስት እንግዲህ ሰክሰሰራቸውን ቼኑን ስንመለከት የአመደ ጽዮንን እንቅስቃሴ ወይም ደግሞ ሰንሰለት የነገስታቱ የቤተሰብ ስልጣን ቅብብሎች በቅደም ተከተል ስንመለከት መጀመሪያ እንግዲህ አመደ ጽዮን ልጅ የነበረው ሴፍ አርድ የሚባለው ስልጣን እንደያዘ ትመለከታላችሁ። ከዛ በሱ ልጅ አማካኝነት ደግሞ ቀጠለና ነዋየ ማርያም ስልጣን ያዘ። ቀጥሎም ዳዊት ስልጣን ያዘ። ቀጥሎም ደግሞ በቴዎድሮስ ቀዳማዊ ተተካ። ይሄ የስልጣን ቼናቸው ነበር።
ቀጥሎ ኪንግ ይስሐቅ ሎስት ሂዝ ላይፍ ፋይቲንግ ሳምዌር ኢን ሱልጣን ኦፍ አዳል ይላል። እንግዲህ ከዚህ ውስጥ ንጉስ ይስሐቅ የሚባለው ከአዳል ጋር በነበረበት ጦርነት በድንገት ሲዋጋ ህይወቱ እንዳለፈ በታሪክ ተጽፎ ትመለከታላችሁ ወይም ታገኛላችሁ ማለት ነው። ኢን 1376 ላይ 1376 ላይ ምን ታገኛላችሁ? አቃዲ ዘ ሰከንድ ከም ቱ ፓወር ኤንድ ሪፊውዝ ቱ ፔይ ትሪቢዩት ሪበል አጌንስት ንዋየ ማርያም ኤንድ ሃውኤቨር ሂ ዳይድ ፋይቲንግ ኢን 1386 ይላል። ምንድን የሆነው በ1376 አካባቢ አቃዲ ዳግማዊ የሚባለው ወይም ደግሞ ዘሰከንድ የሆነው አቃዲ ዘፈርስት ቅድም የተመለከትነው ነው ኢምፕሬዝን ገባ ያልነው ማለት ነው። ዘሰከንድ የሚባለው ግን ወደ ስልጣን መጥቶ የነበረው በአዳል ውስጥ ትሪቢዩት ግብሩን ላለመክፈል አሻፈረኝ ብሎ ወይም ደግሞ ወስኖ ነበረ። ነገር ግን በንዋየ ማርያም ላይ አመፀ። በ1938 በውጊያ ላይ ሳሉ ነው ህይወቱ እንዲያልፍ የተደረገው። እንደዚሁም አቃዲ ዳግማዊ ለክርስቲያን መንግስት አልገዛም ማለቱ ህይወቱ እንዲያልፍ ምክንያት እንደሆነ ትመለከታላችሁ ማለት ነው። ሲሚላርሊ ሰክሰሰር ኦፍ አቃዲ ዘሰከንድ ወይ ደግሞ አቃዲ ዳግማዊ የሚባለውን ሰዳድ አዲን ዘሰከንድ የሚባለው ጌንቶ ኢኒሻል ሰክሰስ ባት ዲፊትድ ባይ ኪንግ ዳዊት ፈርስት። እንግዲህ ከአመደ ጽዮን በኋላ ያሉት ቅብብሎች ውስጥ ካሉት ንጉሳንና በሱልጣኔቶቹና በአይላንድ ኪንግደሞቹ መካከል ያሉትን ጦርነቶች ነው እየተመለከትን ያለ ነው። በተመሳሳይ ሁኔታ አቃዲ ዳግማዊ የተባለው እንግዲህ በሰድአዲ ከተተካ በኋላ ዳግማዊ ከሱ ከሞተ በኋላ ይሄኛው ሰዓዳዲ ከተተካ በኋላ መጀመሪያ ላይ ስኬት አግኝቶ ነበር፣ ኢኒሻል የሚባል ስኬት። ነገር ግን በ1402 በንጉስ ዳዊት ቀዳማዊ በሚባለው ቅድም ተተካ ባል ነው በንጉስ ዳዊት አማካኝነት ሊሸነፍ ችሏል። በንጉስ ዳዊት ተሸንፈዋል ማለት ነው። የምትመለከቱት ይህን ነው። ሰዳዲን ዘሰከንድ ቢከምቶ ሪፊውጅ ሆነ ኢን ዘይላ አንትል ደ ኪንግ ይስሐቅ ኪልድ ሂም ኢን 1450። እንግዲህ ሰዳዲን ምንድን የሆነው ዳግማዊ ንጉስ ይስሐቅ እስከተገደለበት ድረስ በ1415 ይስሐቅ እስከተገደለበት ጊዜ ድረስ በዘላልነት ህይወት ወደ ዘይላ ተጉዞ ዝም ብሎ የፍርሃት የለም ሪታየር የመሸሻ አይነት ህይወትን ሲኖር ተደብቆ ቆይቶ ነበረ ማለት ነው። ሲንዛን ኤሪያ ወዝ ኮልድ ዘ ላንድ ኦፍ ሰድአዲን ይባላል። ከዚያ ጊዜ ጀምሮ እንግዲህ አካባቢው የሰድአዲን ምድር ተብሎ ይጠራ ነበር፣ ወይም ደግሞ ሰድአዲን መታሰቢያው እንዲሆንለት ያ ምድር ቦታው ተመዝግቦለታል ወይም ደግሞ ታሳቢ ተደርጎለታል ማለት ነው። ፎሎዊንግ ዘ ዴዝ ኦፍ ሰድአዲን ኤንድ ሎስ ኦፍ ሴላ ቱ ደ ክርስቲያን ኪንግደም ደ ሙስሊም ሱልጣኔት ዲክላይን ኢን ፓወር ይላል። እንግዲህ ሰድአዲን መሞትን ተከትሎ የዘይላን በክርስቲያን የነገስታት እጅ መውደቅን ተከትሎ የእስልምና ሱልጣኔቶች ኃይል እየተዳከመ የመጣበት ምዕራፍ ተከፈተ። መሪዎቻቸው ሲሞቱ እንግዲህ ዋና መደባቸውን ሊይዙ አይችሉም። ስልጣናቸውን ባጡበትን ጊዜ፣ ቁጥጥር በሌለበት ጊዜ ሙስሊሞቹ ሙሉ በሙሉ እንትን ሆኗል፣ ቁጥጥራቸው በክርስቲያን ኪንግደም ስር እንዲወድቅ ሆነባቸው ማለት ነው። ሰድአዲን ሰን ሁ ቶክ ሪፊውጅ ኢን የመን ከም ባክ ቱ ሰክሰስ ዜር ፋዘር ይላል። የመን ተጠልለው የነበሩ እንግዲህ የሰድአዲን ልጆች የአባታቸውን ቦታ ለመተካት ተመልሰው ነበር በሰዓቱ። ልጆቻቸው ለጊዜው ወደ የመን እንዲሸሽ አድርጎት የነበረ ቢሆንም ስልጣኑን ለመያዝ ግን ተመልሰው ወደ ሀገር ውስጥ ለመመለስ ሞክረው ነበር። የት አዳል ኮንቲኒው ቱ ቻሌንጅ ክርስቲያን ስቴት ኤንድ ዌር ሰክሰስፉል ሂ ኪልድ ቴዎድሮስ 1412 እስከ 13 በነበረ ጊዜ ኤንድ ይስሐቅ ይላል። እንግዲህ ሆኖም አዳል የክርስቲያን መንግስትን ምን ሲያደርግ ነበረ? መገዳደሩን ቀጥሏል። ቴዎድሮስና ይስሐቅን በመግደል የተሳካ ሙከራ አድርገው ነበረ፣ ወይም ደግሞ ለማሸነፍ የተሻለ መንገድ ተጉዞ ነበረ። ኢን 1445 ዘረ ያዕቆብ ዲፌትድ ሱልጣን አህመድ ባዲሌ አት ባትል ኦፍ ያጉባ የሚባል ቦታ ላይ ያጉባ በሚባል ቦታ ላይ እንግዲህ በ1445 አካባቢ ዘረ ያዕቆብ ሱልጣን አህመድ ባዲሌን ገደሉት ማለት ነው። ወይም ደግሞ ዘረ ያዕቆብ ከባድ ጦርነት ገጥሟቸው ነበር አህመድ ባዲሌን ድል ለማድረግ። ያንን ድል አድርገው ወደ ቤታቸው ሊመለሱ ችሏል። አስ ሪዛልት ደ ሰን ኤንድ ሰክሰሰር ኦፍ አህመድ ባዲሌ መሐመድ አህመድ ሴንት ቱ ሜሴጅ ኦፍ ሰብሚሽን ቱ ባዲሌ በኤደ ማርያም ቱ ሪሜን ቬተል ኦፍ ደ ክርስቲያን ኪንግ ይላል። በዚህ ምክንያት የአህመድ ባዲሌ ልጅን ተከትሎ መሐመድ አህመድ ለክርስቲያን ነገስታቶች ተገዥ ሆኖ ለመቀጠል አጼ በሰዓቱ ለነበረው አጼ በዕደ ማርያም ወይ ድል ላደረጉ ለነበሩት ለእነ አጼ በዕደ ማርያም የሽንፈት የመገዛት መልእክትን ላከ። ወይም ደግሞ እኛ በእናንተ ቁጥጥር ስር ሆነን ግብር ከፍለን
በሰላም መኖር እንፈልጋለን የሚል ደብዳቤ የአዳል መሪ ተላከላቸው። ከአዲሱ መሪ ወይም ደግሞ ከሙሐመድ አህመድ ማለት ነው። ኦን ዘ ዴይዝ ኦፍ ሙሐመድ እንግዲህ ባዲሌ በእደ ማርያም ካምፔን አጌንስት አዳል ይላል። ልክ መሐመድ ሲሞት ወይ ደግሞ ቀደም ሲል ደብዳቤውን የላከው ሰውዬ በሞተበት ጊዜ ምን አደረገ አምደ ጽዮን? አዳልን ካምፔን ወይ ዘመቻ ከፈቱበት እንደ አዲስ ማለት ነው። ሰላማዊ መሪ መሐመድ ሲሞት ማለት ነው። ንጉሱ በእደ ማርያም አዳልን ሙሉ በሙሉ ለመያዝ ዘመቻ ከፈቱ። ይህን ትመለከታላችሁ። ቀጥሎ እንግዲህ ዲስፓይት ኢኒሻል ሰክሰስ ሂዝ አርሚ ኦፍ ባዲሌ በእደ ማርያም ሎስት ዘ ባትል ኢን 1474 ይላል። መጀመሪያ ላይ የተወሰነ ስኬት ኢኒሻል የሆነ ስኬት ሊያስመዘግቡ ይችላል በዚህ ዘመቻ ላይ። ነገር ግን በእደ ማርያም ሰራዊታቸው በጦርነት ተሸነፈ። በዚህ ምክንያት ንጉሱ መጀመሪያ ቢሳካላቸውም በኋላ ግን ጦርነቱ እንዲሸነፉ ምክንያት ሆነ። ዘ ሰክሰስ ኦፍ በእደ ማርያም ፕሮቫይድ ዌክ ኢን ዴድሊንግ ዊዝ ዘ ሩል ኦፍ ዘ ሙስሊም ሱልጣኔት ይላል። እንግዲህ የበዕደ ማርያም ተከታዮች ከእስላም ሱልጣኔቶች መሪዎች ጋር በነበራቸው ግንኙነት ደካማ ሆነው የተገኙበት አዲስ ምዕራፍ ከፍተ። ንጉሱ በኋላ የመጡ መሪዎች እንደ ቀጣዩ ጠንካራ ስላልነበሩ ስልጣናቸውን ለመቆጣጠርና ይዞ ለመቀጠል በቂ የሆነ ስልጣን አልነበራቸውም ማለት ነው። አዚስ ታይም ሊደር ኦፍ ሙስሊም ሱልጣኔት ሶቱ ሪሶልቭ ዘ ፕሮብሌም ፒስፉል ይላል። በተመሳሳይ ሁኔታ የእስልምና ሱልጣኔቶች መሪዎቻቸው ችግራቸውን በሰላማዊ መንገድ ለመፍታት የሞከሩበት ምዕራፍ ነበር ይባላል። በዚህ ታይም ላይ ማለትም የሱልጣኔት መሪዎቹ ጦርነቱ ቢቆምና በሰላም ቢኖር ብለው የሚል አማራጭን አቅርበው ነበረ። አስ ሪዛልት ሙሐመድ ኢብን አዘር አዳዲን የሚባለው ወይም ደግሞ በተለምዶ ሙሐመድ ኢብን አዝሃር አዲን የሚባለው እንግዲህ ከክርስቲያን መንግስት ጋር ግንኙነት ፈጠረ። ማለትም ሃርሞናይዝ ሪሌሽን ዊዝን ክርስቲያን ኪንግደም ለመስማማት ወይ ደግሞ ጥሩ የሆነ መልካም የሚባል ግንኙነት ለመመስረት ሙከራ አድርገው ነበር። ይህም መሪ ከጦርነት ይልቅ ሰላምን የመረጠ ሌላኛው የእስላም ሱልጣኔት ያደርገዋል ማለት ነው፣ ከሌሎቹ አንግል ስንመለከተው ማለት ነው። ሃይወር አሞንግ ዘ ቫሪየስ ሱልጣኔት ኦፍ ዘ ሙስሊም ሱልጣኔት ኤሚር ማህፉዝ carried out some effective military campaign into Highland in 1517. ኤሚር ማህፉዝ ዴድ ፋይቲንግ አጌንስት ኢምፓየር ልብነ ድንግል ፎርስ ይላል። እንግዲህ ሆኖም በእነዚህ ጊዜያት በ1517 አካባቢዎች ይመስለኛል በተለያዩ የሙስሊም ሱልጣኔቶች መሪዎች መካከል አዲስ የመጣው ኢሚር ማህፉዝ የሚባለው ወደ ደጋማው ክፍል ውጤታማ የሚባል ወታደራዊ ካምፔን ለማድረግ ወይ ደግሞ እንቅስቃሴና ድል ለማድረግ ሲሞክር ታይቶ ነበር። ነገር ግን በ1517 ኢሚር ማህፉዝ ከአፄ ልብነ ድንግል ጋር ፋይት አድርገው ወይም ጦርነት አድርገው ሲዋጉ ህይወቱ እንዲያልፍ ሆነ። ስለዚህ ኢሚር ማህፉዝን በደጋማው አካባቢ ከተመለከታችሁት ተደጋጋሚ ጥቃት በማድረግ በጣም የተሳካለትም ሊባል የሚችል ነው። በመጨረሻም ግን በአፄ ልብነ ድንግል ዲፌት ሊደረግ ተችሏል ማለት ነው። ሂሰን ኢንሎው ኢሚን አህመድ ኢብን ኢብራሂም አልጋሃዚ የሚባለው አለ። እንግዲህ የተፖፑላር ናውናስ መሐመድ ግራኝ ኦር ሌፍት ሃንድድ ይሉታል ቴክ ኦቨር ዘ ሊደርሺፕ ይላል። የእርሱ አማች የሆነው ወይ ደግሞ ሰንሎ የሆነው የእሱ አማች የነበረው ኢማም አህመድ ኢብን ኢብራሂም አልጋሃዚ በታዋቂ ስሙ ብዙዎቻችን የምናውቀው አህመድ ግራኝ ወይ ደግሞ ግራኙ እያሉ የሚጠሩት ማለት ነው የሚታወቀው መሪ ስልጣኑ እንዲረከብ ሆነ ማለት ነው። there were wider socio-economical and cultural interaction between the Christian kingdom and the Muslim principalities ይላል። በክርስቲያን መንግስትና በሙስሊም አገዛዞቹ ግዛቶች መካከል ሰፊ ማህበራዊ፣ ኢኮኖሚያዊና ባህላዊ ግንኙነቶች ነበሩ። በሰዓቱ በሁለቱ ወገኖች መካከል ምንድን ነበር? ጦርነት ብቻ ሳይሆን ሌሎችም ትስስሮች ነበሯቸው። የሚቀላቀሉባቸው የራሳችን ነው የሚሏቸው እንቅስቃሴ ነበራቸው። አሲን አርሊ ፕራውድ ትሬድ ኮንቲኒው ቱ ቢ ደ ሜጀር ቼን ኦፍ ሶሾ ኢንቴግሬሽን ይላል። እንደ ቀደሙ ዘመናዊ ዘመናት ሁሉ ንግድ ምንድን ነበረ? ለማህበራዊ ትስስራቸው ዋነኛ ምክንያት ነበረ። ምክንያቱም ያረሰ እህሉ ሊሸጥ ይገባል። እህሉን የሸጠ ደግሞ የተወሰነ ገንዘብ ያገኛል። እነዛም በንግድ እንቅስቃሴ እንደዚህ ሊተሳሰሩ ግድ ይላቸው ነበር። ዘ ሎንግ ዲስታንስ ትሬድ ኤንድ ሎካል ማርኬት ሰርቫስ ዘ ኮር ኤሪያ ኦፍ ሶሻል ታይት ይላል። እንግዲህ የረጅም ርቀት የንግድ እንቅስቃሴዎች፣ አካባቢ ገበያዎች ለማህበረሰብ ትስስር እንደ ዋነኛ ቦታ ያገለግሏቸው የነበረበትን ሲቹዌሽን ፈጥሯል። ሪላቲቭሊ ዘ ዲፍረንት ኢኮሎጂ ኦፍ ሙስሊም ሱልጣኔት ኤንድ ዘ ክርስቲያን ኪንግደም ክሬትድ ኢኮኖሚክ ኢንተርዲፔንደንስ ዊዝ ዲዩ ቱ ኮርስ ስትሪንግዝድ ሶሾ ኢኮኖሚካል ባውንዴጅ ይላል።
ምንድነው የሆነው? በሙስሊም ሱልጣኔቶችና በክርስቲያን መንግስታት መካከል ያለው የተፈጥሯዊ ሁኔታውን የአየር ንብረት ምትሉት ልዩ እንደ በሌላ ቦታዎች ላይ ጥገኛ እንዲሆኑ አድርጓቸዋል። ምክንያቱም ያለበት ኢንተርዲፔንደንስ እርስ በራሱ የተደጋገፈ በመሆኑ ይህም ከጊዜ በኋላ ምን እንዲያደርጓቸዋል? በማህበራዊና ኢኮኖሚ ትስስራቸው ጠንከር እንዲሉና እርስ በራሳቸው ከደጋማው ጋር እንዲተሳሰሩ በር የከፈተ ሁኔታ ነው የፈጠረባቸው። Merchants of two region often moved from the highland to the coast and vice versa ይላል። እንግዲህ የሁለቱ አካባቢዎች ነጋዴዎች ብዙ ጊዜ ከደጋማ ወደ ውሃማ ዳርቻ ወይም ኮስታል ኤሪያ ወደምንለው አሊያም ደግሞ ከባህር ዳርቻ ወደ ደጋማው ይንቀሳቀሱ ነበር። እንደዚህ አይነት ሙቭመንት ነበራቸው እርስ በራሳቸው። It was through such caravan merchant that social linked were strengthened and religion spread ይላል። ማህበራዊ ግንኙነታቸው የጠነከረ እንደዚሁም ሃይማኖታዊ ትስስራቸውና አጠቃላይ ሁሉ ነገራቸው የተስፋፋ ነበር። በዚህ አይነት ሁኔታ የንግድ እንቅስቃሴያቸው ተጓዦች እንዲተሳሰሩ አድርጓቸዋል። ነጋዴዎች ከቦታ ቦታ ሲሄዱ ለንግዳቸው ብቻ ሳይሆን እምነታቸውንም የሪሊጅን ስፕሬድ ለማድረግ ለማስፋፋት እንደዚሁም በዛም አይነት ምክንያት ነበር ይጓዙ እንደነበር የምትመለከቱት። ዞስ ኢንተራክሽን ኤንድ ኢንተርዲፔንደንሲ ኢን ኢኮኖሚክ ሶሻል ኤንድ ካልቸራል ፖለቲካል ስፌርስ ላይ ፋውንዴሽን ፎር ሞደርን ኢትዮጵያ። ይሄ እንግዲህ እነዚህ በኢኮኖሚ በማህበራዊ ትስስር እንደዚሁም በባህልና በፖለቲካ ዘርፎች ውስጥ የነበሩ ግንኙነቶች እርስ በራሳቸው ጥገኛ እንደዚሁም ለዘመናዊቱ ኢትዮጵያ መመስረት ፋውንዴሽን ፎር ሞደርን ኢትዮጵያ ጥልቅና የራሱ የሆነ መሰረት የጣለ ነበረ፣ ወይም የዛሬቷ ኢትዮጵያ የራሱ የሆነ ጥቅም ነበረው ማለት ነው። The period witnessed and flourishing the Ge'ez literature as the evidence for the work of አባ ጊዮርጊስ ዘጋስጫ የሚባሉ እና አዘር ፊሎሶፊስ ኤፒቲሞዝ ምንድን ነው የሚባለው? ይሄ የተለያየ ጽሁፎች የዘርዓ ያዕቆብ በዘርዓ ያዕቆብ ተጽፈው የነበሩ ጽሁፎች በዘመኑ የግዕዝ ስነ ጽሁፍ ውስጥ የነበሩትን በወቅቱ የነበረውን አጠቃላይ በአባ ጊዮርጊስ እንደዚሁም ዘጋስጫ በዘርዓ ያዕቆብ ከተገለጹ የፍልስፍና ግልጽ ጽሁፎች ወይ ደግሞ ኤፒስቴማይዝድ የሚባሉት ማለት ነው። እነዚህ ነገሮች የሚያሳዩ ነበሩ፣ ወይም ደግሞ ምን ያህል እድገት እንደነበረው አሎኬት የሚያደርጉ ነበሩ። አንዝ ሙስሊም ሳይድ ደግሞ ከተመለከታችሁ ሊትሬቸር ሃድ ዲቨሎፕድ ኢንክሉዲንግ ዘ ወርክ ኦፍ አረብ ራይቲንግ ሰች አስ ኢብን ፋዲል የሚባለው እንግዲህ አልሁማሪ የሚባለው። ኔክስት ሊስን ላይ ስንገናኝ ከዚህ ዩኒት መጨረሻ ወይም ደግሞ ሪሌሽኗ ምን ይመስላል ኢትዮጵያ ኢንተርናል እና ኤክስተርናል የሚለውን አንድ በአንድ ተመልክተን ዩኒት ፎርን እዚህ ላይ የምናበቃ ይሆናል ማለት ነው።